ሰላም ጤና ይስጥልኝ። ከሳሽና ተከሳሽ በፍርድ ቤት በሚያደርጉት ክርክር ከሳሽ ወይም ተከሳሽ ፍርድ ቤት በሚሰጠው ቀነ ቀጠሮ ቀን እና ሰዓት ሳይገኙ ቢቀሩ ፍርድ ቤቶች ምን ይወስናሉ የሚለው ነው ለእናንተ ጠቃሚ የሆነ የህግ ምክር ማካፈላቸው። ከሳሽም ተከሳሽም እንደዚሁም ደግሞ ወደፊት ጉዳይ ሊገጥማቸው ስለሚችል ይሄ ጠቃሚ የሆነ የህግ ምክር ከወዲሁ መጨበጥ እንዳትረሱ። እንግዲህ ለእናንተ በጣም የብዙ ሰው ጥያቄ ስለሆነና ብዙ ሰው ችግር ውስጥ የሚገባበት ስለሆነ ነው ይሄን ጥያቄ ይሄንን የህግ ምክር ለእናንተ ያቀረብኩላችሁ። እንግዲህ በፍትሐ ብሔር ክርክር ፍርድ ቤቶች በሚሰጡት ቀነ ቀጠሮ ከሳሽ ወይም ተከሳሽ ወይም ህጋዊ ወኪሎቻቸው ጠበቆቻቸው በሰዓቱንና ቀኑን አክብረው በችሎት መገኘት ይጠበቅባቸዋል። ሰዓት አክብሮ አለመገኘት ወይም ደግሞ ጭራሽኑ መቅረት በተመለከተ ፍርድ ቤቶች ውሳኔ ይሰጣሉ። ያም እንግዲህ የቀረውን ሰው ከሳሽም ይሁን ተከሳሽ መብቱን የሚያሳጣና ጉዳት የሚያደርስበት ነው የሚሆነው። እንግዲህ ለእናንተ በሚገባ መልኩ ለማስቀመጥ መልስ ለመቀባበል በተቀጠረበት ቀን ወይም ከሳሽ ወይም ተከሳሽ ቢቀር ምን ይፈጠራል? እንደዚሁም ደግሞ ክሱን ለመስማት ለቃል ክርክር በተቀጠረበት ቀን ከሳሽ ወይም ተከሳሽ ቢቀሩ ምን ይፈጠራል? ምስክር ለማሰማት በተቀጠረበት ቀን ከሳሽ ወይም ተከሳሽ ቢቀር ምን ይሆናል? ከዚህ ውጭ ባሉ ሌሎች ቀጠሮች ደግሞ ቢቀሩ ምን ይፈጠራል? ምን ይወሰናል የሚለውን አንድ በአንድ ምነግራችሁ። በመጀመሪያ አንደኛ መልስ ለመቀባበል በተቀጠረበት ቀን ተከሳሽ ቢቀር ምን ይፈጠራል? እንግዲህ አንድ ከሳሽ ያቀረበውን ክስ ለፍርድ ቤቱ ካቀረበ በኋላ ፍርድ ቤቱ ይህን ከሳሽ የፍርድ ቤት መጥሪያ ለተከሳሽ እንዲያደርስ ይልከዋል። ክሱም ከመጥሪያው ጋር ለተከሳሹ እንዲደርሰው ይደረጋል ማለት ነው። እንግዲህ አንድ ተከሳሽ መጥሪያ በአግባቡ ደርሶት ተቀብሎ ፈርሞ መጥሪያውን መልስ በመቀበያ ቀን ፍርድ ቤቱ በዚህ ቀን መልስህን እንድትሰጥ ብሎ ቀጠሮ በያዘበት ቀን መልሱን በጽሁፍ ሳያቀርብ ቢቀር ፍርድ ቤቱ የዚህን የተከሳሽ መልስ የማቅረብ መብቱን በጽሁፍ መልስ የመስጠት መብቱን ያልፍበታል ማለት ነው። ከዛ በኋላ መልስ የመስጠት መብት አይኖረውም በጽሁፍ። ይህ ማለት እንግዲህ በዚህ በተከሰሰበት ጉዳይ ላይ የተብራራ መልሱን በጽሁፍ የመስጠት መከላከያ ማስረጃዎቹንና ምስክሮቹን ዘርዝሮ የማቅረብ መብቱን ያጣል ማለት ነው። በቃል ክርክር ቀን ግን ቀርቦ ከሳሽን የመስማት የከሳሽ ምስክሮችን መስቀለኛ ጥያቄ ማቅረብና የሚቀርቡ ማስረጃዎች ላይ አስተያየት የመስጠት መብቱን ግን አያጣም። መልስ የመስጠት በጽሁፍ መልስ የመስጠት መብቱን ብቻ ነው የሚያጣው። ከሳሽ ደግሞ ካልቀረበ ምን ይሆናል ነው። ከሳሽ መልስ የመቀበያ ቀን ሳይቀርብ የቀረ እንደሆነ ተከሳሽ ከቀረ ፍርድ ቤቱ የተከሳሽን መልስ ተቀብሎ ቀጣይ ቀጠሮ ይሰጣል። ከሳሽ ያልቀረበበት ምክንያት አስረድቶ መልሱን ከመዝገብ ላይ ሊወስድ ይችላል። ከሳሽም ተከሳሽም በመልስ መቀበያ ካልቀረቡ መጥሪያ ስለመድረሱ በተገቢ ሁኔታ ስለማይረጋግጥ፣ ምክንያቱም መጥሪያ ደርሷል አላደረሰም የሚለውን ከሳሹ ራሱ ቀርቦ ስላላረጋገጠ ፍርድ ቤቱ መጥሪያ ለከሳሽ በድጋሚ እንዲደርስ ወይም ደግሞ ከሳሽ ቸልተኛ በመሆኑ መጥሪያ አላደረሰም በሚል ግምት ወስዶ መዝገቡን ይዘጋዋል ማለት ነው። ይሄ መልስ ለመቀባበል በተቀጠረበት ቀን ከሳሽ ወይም ተከሳሽ ቢቀሩ ከሳሽ ቢቀር ምን ይሆናል? ተከሳሽ ቢቀር ምን ይሆናል የሚለው ነው። ክስ ለመስማት ቃል ክርክር ሁለት ወገኖች የከሳሽን ክስ ለመስማት እንዲሁም የተከሳሽን የቃል ክርክር ለመስማት ፍርድ ቤቱ ለቃል ክርክር በቀጠረበት ቀን ከሁለት አንዳቸው ወይ ሁለቱ ቢቀሩ ምን ይሆናል የሚለውን እኔ ከሳሽና ተከሳሽ እንግዲህ መልስ ከተቀባበሉ በኋላ ቀጣዩ ቀጠሮ በጉዳዩ ላይ ክስ ለመስማት ወይም ደግሞ በተለምዶ የቃል ክርክር ለማድረግ የሚያዘው ቀጠሮ ነው። ከሳሽ ካልቀረበ እና ተከሳሽ የቀረበበትን ክስ ክዶ የሚከራከር ከሆነ ፍርድ ቤቱ መዝገቡን ዘግቶ ተከሳሽን በነፃ ያሰናብተዋል። ከሳሹ ካልቀረበ በቃል ክርክር ቀን ተከሳሹ ደግሞ የቀረበበትን ክስ የካደ ከሆነ ተከሳሽን ያሰናብታል መዝገቡን ዘግቶ። በክስ መስማት ቀን ያለበቂ ምክንያት ቀርቶ ከሳሽ ማለት ነው መዝገቡ ከተዘጋበት በኋላ ግን በድጋሚ በጉዳዩ ላይ አዲስ ክስ ማቅረብ አይችልም ማለት ነው። ነገር ግን ከሳሽ ክስ በማሰማት ቀን ሳይቀርብ ቀርቶ ተከሳሽ ግን ክስ የቀረበበትን ነገር አምኖ መልስ የሰጠ ከሆነ ፍርድ ቤቱ ተከሳሽ ባመነው ጉዳይ ላይ በተከሳሽ እምነት መሰረት ፍርድ ወይም ውሳኔ ይሰጣል ማለት ነው። ተከሳሽ ለቃል ክርክር በተሰጠ ቀጠሮ ሳይቀርብ የቀረ እንደሆነ ክርክሩ የሚደረገው በመጀመሪያ ደረጃ መቃወሚያ ላይ ከሆነ ፍርድ ቤቱ የተከሳሽን የመቃወሚያዎች በማለፍ በጉዳዩ ፍሬ ነገር ላይ ግን ክስ የሚሰማበትን ወይም የቃል ክርክር
የሚደረግበትን ቀጠሮ ይሰጣል ማለት ነው። እንደምታውቁት እንግዲህ ከሳሽ ለሚያቀርበው ክስ ተከሳሽ ነው የመጀመሪያ ደረጃ መቃወሚያዎች የሚያቀርበው። ስለዚህ የመጀመሪያ ደረጃ መቃወሚያውን አቀርቦ በፍሬ ነገርም ላይ መልሱን ሰጥቶ በጽሁፍ መልሱን ከሰጠ በኋላ በቃል ክርክር ለተቀጠረበት ቀን ሳይቀርብ የሚቀር ተከሳሹ ይሄ የመጀመሪያ ደረጃ መቃወሚያውን የማሰማት መብቱን ያጣና ቀጣይ የሚሆነው ምንድነው? በፍሬ ነገሩ ላይ ክስ ይሰማል ማለት ነው። ተከሳሽ የቀረው እንግዲህ በጉዳዩ በፍሬ ነገር ላይ ክርክር እንዲደረግ በተሰጠ ቀጠሮ ከሆነ መጀመሪያ ደረጃ መቃወሚያ ከሌለው ጉዳዩ በሌለበት እንዲታይ ይታዘዛል። ይህ ማለት ተከሳሽ ለዛ ቀን ብቻ ሳይሆን ጉዳዩ ውሳኔ እስከሚያገኝ ድረስ ባሉት ቀጣይ ቀጠሮዎች ጭምር ቀርቦ የመከራከር ምስክር የማቅረብ የከሳሽ ምስክሮችንና ሰነዶችን የመመርመር መብቱን ሁሉ ያጣል ማለት ነው። ክስ ለመስማት ወይም የቃል ክርክር ለማድረግ በተሰጠ ቀጠሮ ከሳሽም ተከሳሽም የሚቀሩ ከሆነ መዝገቡ ይዘጋል ማለት ነው። የመዝገቡ መዘጋት ውጤት ደግሞ የተዘጋው መዝገብ የይግባኝ መዝገብ ከሆነ ይግባኝ ባዩ አዲስ መዝገብ ከፍቶ ይግባኝ ማቅረብ አይችልም። ክስ ከሆነ ግን ቀጥታ ክስ ከሆነ ግን ከሳሽ በአዲስ መዝገብ አዲስ ክስ ማቅረብ ይችላል። ሶስተኛ ምስክር ማሰማት ቀን ከሳሽ ወይም ተከሳሽ ቢቀሩ አንደኛቸው ወይም ደግሞ ሁለቱም ቢቀሩ ምን ይፈጠራል የሚለውን ከሳሽ ወይም ተከሳሽ ምስክር እንዲያቀርቡ በተቀጠረበት ቀን ያለ በቂ ምክንያት የቀሩ እንደሆነ ምስክር የማሰማት መብታቸው ይታለፋል። ከሳሽ ከቀረ ምስክር የማሰማት መብቱን ይታለፍበታል፣ ተከሳሽ ያሰማል። ተከሳሽ ከሆነ ምስክሮቹን ሳያቀርብ የቀረው ደግሞ ከሳሽ ምስክሮቹን ያሰማል። ይሄ ማለትም እንግዲህ ፍርድ ቤቱ የከሳሽ የተከሳሽ ምስክሮችን መምጣትን ሳይጠብቅ በቀረቡለት ማስረጃ መሰረት ተገቢ ነው የሚለውን ውሳኔ ይሰጣል ማለት ነው። ይሄ ልብ ማለት ያስፈልጋል። ሌሎች ቀጠሮዎች ይኖራሉ። ከነዚህ ውጪ ከመልስ መቀባበል፣ ከቃል ክርክር፣ ከምስክር ማሰማት ቀጠሮዎች ውጪ ሌሎች ቀጠሮዎች ሊኖሩ ይችላሉ። በእነዚህ ቀጠሮዎች ከሳሽ ወይም ተከሳሽ የቀሩ እንደሆነ ምን ይፈጠራል የሚለውን በቀጠሮ ዕለት ከሳሽ ወይም ተከሳሽ የሆነ ትዕዛዝ ፈጽሙ ተብለው የሚቀሩ ከሆነ ለምሳሌ ሳይቀርቡ የቀሩ እንደሆነ የዚህ ትዕዛዝ መፈጸም ሳይጠበቅ ወደ ውሳኔ ይሄዳል ማለት ነው። ከዚህ ውጭ የሆነ ቀጠሮች ላይ ደግሞ አለመቅረብ የተለየ ውጤት አይኖረውም ማለት ነው። ለምሳሌ የሆነ ትዕዛዝ አድርሱ ተብለው ሳያደርሱ ቢቀሩ ለራሳቸው የሚጠቅም እስከሆነ ድረስ ያ ትዕዛዝ ቀሪ ይሆንና ይታለፍና ቀጥታ ወደ ውሳኔ ይኬዳል ማለት ነው። እንግዲህ ከአቅም በላይ በሆነ ችግር ምክንያት የቀጠሮ ቀን የቀሩ ሰዎች ስላላቸው መፍትሄ ምን ይላል ህጉ የሚለውን ከሳሽ ወይም ተከሳሽ በቀጠሮ ቀን የቀረ ባለጉዳይ ለመቅረብ ያልቻለው ከአቅሙ በላይ በሆነና ሊቆጣጠረው የማይችለው እክል ገጥሞት ስለነበረ ከሆነ ይህንን ለፍርድ ቤቱ አስረድቶ የተዘጋው መዝገብ እንዲከፈትለት በሌለበት እንዲታይ በሚል የተሰጠው ትዕዛዝ እንዲነሳ ወይም ሌላ የተሰጠ ማንኛውም አይነት እርሱን የሚጎዳ ትዕዛዝ ቀሪ እንዲደረግለት ማመልከቻ በማቅረብ ሊጠይቅ ይችላል። ነገር ግን ይህ ማመልከቻ ባለጉዳዩ ካመለከተው ወይም ሳይቀርብ ከቀረበት ቀጠሮ በኋላ ባለው በአንድ ወር ጊዜ ውስጥ ካልቀረበ ተቀባይነት የለውም። ፍርድ ቤት ሳትቀርቡ የቀራችሁት ክስ በሚሰማበት ቀን ወይም ደግሞ ሌላ መልስ በሚሰጥበት ቀን በጣም ከአቅም በላይ የሆነ ችግር ከገጠማችሁ ያንን በማስረዳት በ30 ቀን ጊዜ ውስጥ በተለይ ክስ በሚሰማበት ቀን ያልቀረበ ሰው መዝገቡ ስለሚዘጋበት ከሳሽ ከሆነ የቀረው በአንድ ወር ጊዜ ውስጥ ማመልከቻ አቅርባችሁ መዝገቡ ድጋሚ እንዲንቀሳቀስላችሁ ማድረግ ትችላላችሁ። እንግዲህ እነዚህ ዋና ዋና ነጥቦች ናቸው። ከሳሽ ወይም ተከሳሽ ሆናችሁ በፍርድ ቤት ክርክር ለሚኖራችሁ ወደፊትም ለሚገጥማችሁ ይሄ በጣም መሰረታዊ የሆነ ግንዛቤ ያስጨብጣችኋል ብዬ አስባለሁ። መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ